አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ የቻላል ቤተሰቦች እንዴት ናችሁ? ሰላም ናችሁ? አለሁን አልሐምዱሊላህ። ባላችሁበት ሰላማችሁ ይብዛ። ላይክ በማድረግ ጀምሩት። አፏን ለድምፄ ጉንፋን ይዞኝ ነው። ላይክ ሼር በማድረግ ጀምሩት። አዲስ የሆናችሁ ለቻላሉ ሰብስክራይብ አድርጉ፣ ተቀላቀሉ። ስለምትቀላቀሉ እናመሰግናለን። ነባር ቤተሰቦቼን አመሰግናለሁ እላችኋለሁ። አሞኝ ነበር ሰሞኑን፣ ለዛ ነው የጠፋሁት። ጉንፋን ይዞኝ ነው። እንዴት ናችሁ? ሰላም ናችሁ ወይ? አለሁኝ አልሐምዱሊላህ። ሙቀቱ እንዴት ይዟችኋል? ዱባዮች በተለይ የሙቀት ሰዓት ነው አሁን እና እኛ ጋር ኃይለኛ ሙቀት ነው እላችኋለሁ። እና ጠፍቼ ነበረ ሰሞኑ፣ ይኸው ብቅ ብያለሁ እላችኋለሁ። የመዳም ቅመሞቼ እንዴት ናችሁ? አላችሁ ወይ? አለሁኝ አልሐምዱሊላህ። በሰላምታ አለቀ እንዳትሉኝ፣ ስለናፈቃችሁኝ ነው ማለት ነው። ሌላ ምንድን ነው የምላችሁ ደግሞ አዲስ የመዳም ቅመሞች አዲስ አሁን ገና ከኢትዮጵያ የመጣችሁ ማለት ነው። ቋንቋ የከበዳችሁ ማለት ነው። ቋንቋ የከበዳችሁ መዳም አዲስ ሰው ሲያገኙ መዳሞቹ እንትን ለማለት ሲሉ እንድንለምድ ቶሎ እንድንለምድላቸው ሲሉ መጥራት ያበዛሉ። አምጪ፣ ውሰጂ፣ ነይ፣ ሂጂ፣ በቃ እንደዚህ አድርጊ፣ ልጁን እንደዚህ አድርጊ፣ ሂጂና ለከሌ እንደዚህ በያት ምናምን ላለን ለሌላ የኢትዮጵያውያን ደግሞ እንደዚህ በያት፣ እንደዚህ አስረጃት ምናምን ያዋክባሉ። ለምን? አንደኛ አወል መራ ከሆነን ምንም ስለማናቅ ድንብርብር በቃ ሰውን ማየት ነው፣ ሁሉንም መጠየቅ ነው የምንፈልገው። በዛን ሰዓት እቺ ትሰራለች አሁን እንዲህ ፍዝዝ እያለች እቺ ትሰራለች አሁን እቺ መቼም አትለምድም ምናምን እንትን የሚሉም አሉ። እንደዛም እንትን የሚሉ አሉ። አንዳንድ ደግሞ አላህ የመረቃቸው በትዕግስትም ያዙ አሉ። መጥራት ማያበዙ ላሉ ሰራተኞች፣ ለነባር ሰራተኞች የእኛም ሀገር ዜጋ ይሁኑ የሌላም ሀገር ዜጋ ይሁኑ ቀደም ብሎ የመጡ ሰራተኞችን አስለምጃት አሳያት ብለው ዞር የሚሉም አሉ። አላህ የመረቃቸው ማለት ነው። እንደዛ ቤት የገጠማችሁ ያው ቀስ በቀስ ትለምዳላችሁ። በተለይ ሕፃን ልጅ ካለ ከሕፃን ልጅ ጋር ልጅ እያጫወታችሁ ከልጆቹ ላይ ትቀስማላችሁ ማለት ነው። ልጆቹ የሚጠሯቸው ነገሮች ይሄ ምንድን ነው፣ ይሄ ምን ማለት ነው እያላችሁ እንትን ትላላችሁ፣ ትለምዳላችሁ ማለት ነው። ግን እነዚህ በቃ የሆነ ወፈፌ አንዳንድ ወፈፌ መዳም እየገጠማችሁ እህቶቼ አትደናበሩ። ሁሉም ይለመዳል። ሁላችንም እኮ እዛ ከኢትዮጵያ ለምደን አይደለም የመጣ ነው። እዚህ ከመጣን በኋላ ነው። በትዕግስት ነው፣ ባለመፍራት በድፍረት የማናውቀው ሀገር ዝም ብለን ጭፍንም ሀገር መጥተን የለ እንዴ? እንኳን መጥተን አገሩ ላይ ቆመንበት ኖረንበት ቋንቋው ለመልመድ ደግሞ ቀስ በቀስ ይለመዳል። በተረጋጋ መልኩ ማለት ነው። እንትን ማለት አለባችሁ። ዩቱብ ላይ እየገባችሁ ዩቱብ ሰርች አድርጋችሁ የቋንቋ እንትን የሚለቁ ወንድሞቻችን አሉ። አሁን እነዚህ ማለት የዕለት በዕለት የምናከናውናቸው ቃላቶች የምንጠቀምባቸው የዛሬ ውሎ አሁን ለምሳሌ ጠዋት ስትነሳ ገና ስትነሳ የምታዘን ነገር አለ። በቃ ጂቢ ሪዩቅ ከበላች በኋላ ሽሊ ሪዩቅ ተአሊ ከመጣሽ በኋላ ደግሞ የምታዝሽን ነገር በቃ እንደዚህ ነገር አምጭልኝ፣ ይሄን ነገር ውሰጂ፣ ይሄን ነገር አምጪ። ይሄ ቀላል ነገሮቹ የሚያስተምሩ አሉ። ዩቱብ ላይ አለ፣ ቲክቶክ ላይ አለ። እሱን ሰርች እያደረጋችሁ እየገባችሁ ተማሩ። ግዴታ የሰውን ወይም የሌላ ጓደኞቻችሁን ምን አለችኝ እየሮጣችሁ ሄዳችሁ አሁን ምንድን ነው ያለችኝ እንደዚህ ብለኝ ነበር ምን ማለት ነው? ገና በሱም ይለመዳል። ግን ቢሆንም በስልካችን ደግሞ አውርደን በትርፍ ሰዓታችን ቁጭ ብለን ቁርሳችን እየበላን ማዳመጥ እንችላለን። ያንን ያወረድነው ምሳችን እየበላን በቃ ሰግደን ስንነሳ ደግሞ ሰግደን በሰላታችን ቦታ ትንሽ እረፍት ካለን እንደዛው ሌሎችም ሃይማኖት ተከታታይ እህቶቼም እንደዛው ክፍላችሁ ስትገቡ በጸሎታችሁ ሰዓት በቃ ጎን ለጎን የችን የቋንቋ የአረብኛን ቋንቋ አውርዳችሁ ተማሩ። በቃ ለምን በጣም ብዙ ጊዜ ይፈጃል። በተለይ ለማይገባው ሰው ቶሎ ለማይገባው ሰው ማለት ነው።
ከስልካችሁ እያወረዳችሁ ተጠቀሙ። በቃ በጣም ቀላል። አሁን ለምሳሌ እነሱ እኔ አሁን ስንት ዓመት ይህን ያህል ጊዜ ቁጭ ብዬ ብዙም አይደለም ግን 4 ዓመት ነው። ከዚህ በፊትም ኩዌት ሰርቼ ነበር። በነገራችን ላይ የመጀመሪያ የአፌን የፈታሁት አረብኛ ኩዌት ላይ ነው። ግን በእንግሊዘኛ ነበረ የእቃዎቹ ከለር። አሁን የልጆች ልብስ አምጪ ስባል የልጆቹ ልብስ ከለሩን የምትነግረኝ በእንግሊዘኛ ነበረ። በእንግሊዘኛም ሆኖ እንደዛም ሆኖ በእንግሊዘኛም እየተግባባን አረብኛ ደግሞ ልጅ አሳደጊ ስለነበርኩኝ ከልጆች ጋር ስለምውል ቶሎ ነው የለመድኩት። ከልጅ ጋር የሚውል ሰው እድለኛ ነው ያልኳችሁ ለዛ ነው። እኔ ከኔ በፊት የመጡ እህቶቼ ሳይለምዱ እኔ ቀድሜ ለመድኩኝ። ለምን ጠይቅ ነበር፣ በጣም መጠየቅ አበዛ ነበር። ልጆቹን ለእናታቸው የሆነ ነገር ሲሉ ምን ማለት ነው ስላቸው እንደዚህ ማለት ነው በቃ። ልጆቹን ጠርተው እቃቃም ሲጫወቱ የሆነ ነገር ሲሉ ምን ማለት ነው ሲሉ እንደዚህ ማለት ነው በቃ። ወዲያው ቀንጨብ አድርጌ ይዛለሁ። እንደዛ እንትን በማለት በተለይ ልጆች የምታሳድጉ ትለምዳላችሁ። አሁን ያልኳችሁ ደግሞ ዋናው የሚጠቅማችሁ ከስልካችሁ ላይ የሌላ ሰውን ቪዲዮ ስክሮል ከማድረግ ዛሬ እንትና ጌም ነው፣ ዛሬ እንትና ቀጠሮ ጌም ነው፣ ዛሬ ሩታ አገባች ሌላ ባሏን፣ ይሄኛውን ባሏን ትታ ሌላ ባል አገባች፣ በሶስተኛ ቀኑ ደግሞ ታረቁ፣ በቃ ታረቅን፣ ተጣላን፣ ተጋባን፣ ተፋታን የሚሉትን ስክሮል ከምታረጉ እዛ ላይ አቀርቅራችሁ ስልኩን ስክሮል እያደረጋችሁ አቀርቅራችሁ ከምትውሉ ለራሳችሁ የሚጠቅማችሁ ነገር ስሩ እና ቋንቋን ባለመልመዳውን ብዙ ነገር እንትን ሊል ይችላል። ለምሳሌ ባታጠፉም ራሱ ቋንቋ ባለማወቃችሁ የሆነ ጥሩም ነገር ብትሰሩ ነገሮቹ ይበላሹባችኋል። ግዴታ ከኢትዮጵያ አውቃችሁ ነው አይደለም። ማንም ሰው ከኢትዮጵያ አውቆ አይመጣም። ግን እዚህ ከመጣን በኋላ መቀላጠፍ ስልካችን ላይ አውርደን ያንን ማዳመጥ፣ አዳምጦ ከዚህኛው ጋር እንትን ማለት ማመሳሰል። አጠገባችን ያሉትን ጓደኞቻችን ደግሞ ይሄው ከዩቲዩብ ላይ አውርጄው ነበር ይሄ ምን ማለት ነው ብሎ እንትን ማለት። የሌላ ሰውን አካውንት ስልክ ስክሮል ከማድረግ ለራሳችን የሚጠቅመን ነገር ብንማር እላችኋለሁ ውዶችዬ። ቪዲዮን እስከ መጨረሻ አዳምጣችሁ ሀሳብ አስተያየታችሁን አስቀምጡልኝ እና በርቱ። ሁሉም አዲስ ሆኖ ነው ነባር የሚሆነው እንጂ ማንም መጥቶ እዚህ የበቀለ የለም። ሁሉም አዲስ ሆኖ መጥቶ ነው የሚለምደው ልላችሁ ፈልጌ ነው። እና ተማሩ። ቋንቋ አስፈላጊ ነው። የትኛውም ቋንቋ ለምደነው አውቀነው ብንተወው ይሻለናል። የትኛውም ቋንቋ አይደለም እነዚህ የአረብኛ፣ እንግሊዝኛ በሀገራችን ላይ ሆኖ ራሱ የሀገራችንን ቋንቋ ራሱ የተለያዩ ቋንቋዎች ሁሉንም ብናውቃቸውና አውቀን ብንተዋቸው ይጠቅመናል። ማንኛውም ነገር ሙያም ቢሆን ራሱ የትኛውም ሙያ ይኑር፣ ማንኛውም ሙያ ባልሰራውም አሁን ባልጠቀምበትም ለምጄው ሙያው ኖሮኝ ቢቀመጥ የሆነ ጊዜ ይጠቅመኛል ይባላል። ሙያ ራሱ ማለት ነው። ቋንቋ ደግሞ የትም ብትሄዱ ቋንቋ ይጠቅማል እና ገና ያልመጣችሁም ራሱ ኢትዮጵያም ሆናችሁ መማር ትችላላችሁ። ይሄ ሲዮሲ የሚባለው ደግሞ ማለት ነው። ሲዮሲ የዕለት ሁለት ብቻ ገብሻ ምንድነው ይሄ መጥረጊያ፣ ሳሙና በቃ የሆነ ነገር እንደዚህ የዕቃ ስም የዕለት ሁለት ብቻ ለአንድ ለሁለት ቀን ያቺን ማንም ሴፍ አያደርግም። አሁን የማያውቅ ሰው ነባር የሆነን ሌላ ሀገር ሄደን ተመልሰን መጥተን ምንመጣ ከሆነ ስለምናውቀው ሴፍ ልናደርግ እንችላለን። ግን አዲስ የሆነን አዲስ የሆናችሁ እህቶቼ ደግሞ የሲዮሲው ምንም አይጠቅምም። ዝም ብሎ ያችን ብር ለመብላት ለደንባቸው ነው። ያለ ሲዮሲ አይሆንም ይሉት ሲዮሲ ተማሩ ይላሉ። ግን ብዙም ሴፍ አይደረግም። እንደውም አረብኛ ቋንቋ በግል ከፍለን በግል ተምረን ብንመጣ ይሻላል። እንደውም ይጠቅማል። ለሌላም ለብዙ ነገር ብዙ ወጪ ፕሮሰስ እናወጣለን አይደል? ግን አረብኛ ቋንቋ በትንሹ እንኳን ለአንድ ለ2 ወር ለ3 ወር አረብኛ ቋንቋ ብንማር እዚህ ብንመጣ ቶሎ ነው አክቲቭ የምንሆነው። አይቸግረንም ማለት ነው። አንቸገርም።
በጣም ቀላል ቀላል እኮ ነው። አሁን አዲስ እያለን አሁን ለምሳሌ ቅድም ጠቅሼላችኋለሁ። በቃ ቁርስ ስሪ፣ ምሳ ስሪ፣ በቃ እዛ ሳላ ቁጭ ብላ እኛ ማድቤት ሆነን ጠርተውን ማንኪያ አምጪ፣ ኩባያ አምጪ። ይሄ አሁን በጣም ቀላል ቀላል ነገሮች ናቸው፣ ግን ለጊዜው ያደናብረናል። እነዚህን ነገሮች መማር አለብን እላችኋለሁ። አሁን ደግሞ እዛ ኢትዮጵያ ሆነን ስናስበው በጣም ቀላል ይመስለናል። እዚህ መጥተን አዲስ ናት ወይስ ልምድ ያላት ናት እየተባለ በደሞዝም ራሱ እንጎዳለን። በቃ ቋንቋ ካወቅን አረብ ሀገር ባንሰራም ራሱ እዛ ተምረን ቋንቋውን እዛ ተምረን አረብ ሀገር ባንሰራም ራሱ አረብኛ ማውራት ከቻለን በቃ ትችላለች፣ እችላለሁ። በቃ በአዲስ ምንድን ነው የሚባለው? አወል መራ ነው የሚሉት እዚህ። በአዲስ መልክ አንመጣም፣ በነባር ነው የምንመጣው። ደሞዛችንም ከነባሮች እኩል ነው የሚሆነው ቋንቋ ከቻለን። ቋንቋ ባለመቻላችን ግን በጽዳት አዲስ ናት እየተባለ ወደታች ያወርዱናል። ስለዚህ እዚህ ከመጡ በኋላ እንደገና ቢሮ ይወስዳሉ። ከቢሮ ገና መንገላታት ምናምን። አላህ ይጠብቀን ብቻ ውዶችዬ። ቋንቋ ተማሩ እላችኋለሁ። ተማሩ። በመማር ነው ሁሉ ነገር። ዛሬ ማንም ከእናቱ ወድ ይዞ የወጣ የለም። በርቱልኝ እላችኋለሁ። ወዳችኋለሁ፣ አከብራችኋለሁ። ሰላም አለይኩም።